ما شاء الله. الله أكبر. الله أكبر. الله أكبر. الله أكبر. አይደለም አለሚ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እኔ ምን እንደምል አላቅም። ያው የማይሆን ነገር አንዳንድ ይሆናል። ብቻ አልሐምዱሊላህ እና ሪነር ታወራኛለህ። አሁን ሪነር እስልምናን ለመቀበል ፍቃደኛ እንደሆነ ነግሮናልና ሪነር ምናልባት እስልምናን እንድትቀበል ያስገደደ ሰው አለ? እስልምና እንድቀበል ያስገደደኝ ሰው የለም። እሺ አሪፍ። አይ ቲንክ እኔ አንተ ላይ በጣም ለፍቷል ብዬ የማስበው ታላቁ ነው ካልተሳሳትኩ አይደለም። ሻሃዳ እንዲያስይዝ የምፈልገው ሰው ካለ እኔ ታላቁ ቢያስይዝ ደስ ይለኛል። ያ ልክ ነው። ታላቁ እንግዲህ ፍሬህን አንሳ ሻሃዳ ሲይዘው ኢንሻአላህ። አልሐምዱሊላህ ግን በጣም ደስት በቃ የህይወትህን ትልቁን ውሳኔ ነው የወሰንከውና ታየዋለህ፣ ራሱ ትገነዘበዋለህ። ታላቁ ቀጥል። መርሃባ። እሺ ሬነር ወላሂ በጣም ነው ደስ ያለኝ። ያው ሰሞኑን ስናወራ ነበር ምናምን በጣም እኔ እንጃ ብቻ አሁንም ጊዜ ከምገድል ቀጥታ ወደ ሻሃዳው እንለፍ ያነሳሽውና በጣም ነው ደስ ያለኝ እውነት ለመናገር። ትኩረት ማድረግ ያለብን አላህ ላይ ነው የሚለው ነገር ላይ ኮምፕሊትሊ እኔ 100% እውነት ነው። በቃ ይሄ እውነት ነው። በቃ ይሄ ነገር ነው መታየትም መታሰብም ያለበት። ያ ማለት ግን አላህ Subhanahu Wa Ta'ala ነቢያቶችን ሲመርጥ ከማህበረሰቡ በጣም ልቀው የተገኙ ሰዎችን ይመርጣል እንጂ የተዋረዱ ወይም ደግሞ ማይሆን ስራ የሚሰሩ ተቀባይነት የሚያጎድልባቸውን ነገር የሚያደርጉ ሰዎችን ይመርጣል ማለትም አይደለም። ለምሳሌ እኛ ከሌላ ሃይማኖቶች ላይ ያሉትን የነቢያት ካራክተር ማንቀበልበት ትልቁ ምክንያት ቢያንስ እኔ ማላደርገውን ነገር እነሱ ስለሚያደርጉት ነው። እኔ ማላደርገውን ነገር እነሱ ያደርጉታል። ልክ እንደኔ ደግሞ በጊዜውና በዘመኑ የማያደርግ ሌላ አካል ሊኖር ይችላል። ያንን አካል መምረጥ እየቻለ ይሄኛው መርጦ አብዛኛውም ሰው እንዲስት ምክንያት መሆኑ ራሱ ምንም ትርጉሙ ስለማይታየኝ ማለት ነውና ኢስላም ላይ ሲመጣ ነቢያቶች በሙሉ ከትልልቅ ወንጀሎች ማዕሱም ናቸው፣ የተጠበቁ ናቸው። ስለዚህ አላህ Subhanahu Wa Ta'ala ላይ ትኩረት ስናደርግ የሚልካቸው ነቢያቶች ግን የሆነ ዝም ብሎ ከሆነ ነገር ላይ አንስቶ ነብይ ያደርጋቸዋል ምናምን አይደለም። ኢቭን ቤተሰብ እንኳን ሲመርጥ አላህ Subhanahu Wa Ta'ala ከነቢያቶች ሰዎቹ ሊሰሟቸው እንዲችሉ ከተከበሩ ቤተሰቦች ነው የሚመርጠው። ምንም ጣዖት አምላኪ ሊሆኑ ይችላሉ፣ ምንም ነገር ሊሆኑ ይችላሉ፣ ግን ከማህበረሰቡ የተወሰነ ቦታ ካላቸው አካባቢዎች ነው የሚያነሳው። ኢቭን ሙሳ አለይሂ ሰላም እንኳን የተከበሩ ቤተሰቦች ላይ ባይወጣም ከተከበረ ቤት እንዲያድግ ነው ያደረገው። ምክንያቱም ተሰሚነታቸው የነቢያቶች ተሰሚነት የአላህን መልእክት ይዘው ስለሚመጡ ተሰሚነታቸው እንዲጨምር ስለሚፈልግ ማለት ነው። እኔ አሁን ማውራት የምፈልገው ስለ አላህ ስለሆነ ሲነሳ የነበረው እስኪ ነቢያችን ሰለላሁ ዐለይሂ ወሰለም የሰበኩት አላህ ማን ነው? ማን ነው አላህ? አምላካችን ማን ነው? ምን አይነት ካራክተር ነው ያለው? ምን ያክልስ ማህሪ ነው የሚለውን ነገር እስኪ አንዳንድ ነገር ልበልና በመጀመሪያ አላህ የሚለው ከስያሜውን ጀምር። እኛ ሙስሊሞች አላህ የተጸውዖ ስም ነው ብለን ነው የምናምነው፣ ስሙ ነው ብለን ነው የምናምን እንጂ የሆነ አለ አይደል እንደ 99 ስሞቹ የባህሪያቶቹ የምናምኖቹ ያው መገለጫም ቢሆንም አላህ የሚለው ስያሜ ራሱ ግን የተጸውዖ ስም ነው ብለን እናምናለን። ለዛም ነው የማይተረጎመው። አርራህማን ብንላውን እጅግ በጣም ሩህሩህ አዛይ በሆኑ ምናምን ይባላል። አላህ ግን አንተረጉመው። ያ ማለት ትርጉም የለውም ማለት አይደለም። አላህ የሚለው ስያሜ ትርጉሙ ምንድነው? መመለክ የሚገባው ማለት ነው። አልመእሉህ ማለት ነው ትርጉሙ የሚመለክ የሚል ትርጓሜ ነው ያለው። ስለዚህ አላህን እኔ አላመልክም ሲል አንድ ሰው ሊንጉስቲካሊ ካየ ነው የሚመለከውን አላመልክም እያለ ነው። በቃ ይሄ በጣም የሚያስገርም ነገር ነው። ስሙ ራሱ አይጋብዛችሁም። የሚመለከውን አላመልክም እያለ ነው የሆነ ሰው። ምክንያቱም አላህ ማለት አልመእሉህ ማለት ነው የሚመለክ ማለት ነው። የስሙ ትርጓሜ ራሱ እግዚአብሔርን አላመልክም ብላ አሁን እኔ የሀገር ገዢ አላመልክም እያልኩ ነው፣ የብሔር ገዢ አላመልክም እያልኩ ነው። ስለዚህ ይሄ ምንም እኔ ጋር ምንም የሚፈጥረው ምንም እንትን የሚለው ነገር የለም። አላህን አላመልክም ሲባል ግን የሚመለከውን አላመልክም እያለ ነው።
አምልኮ የሚገባውን አላመልክም እያልን ነው ከስሙ ትርጓሜ አንፃር እንኳን። ግን ይሄ ብቻ ሳይሆን አላህ Subhanahu Wa Ta'ala ስሙ በጣም ዩኒክ ስም ነው። የትም ቦታ ተመሳሳይ ደረጃ ያለውን ስም ልታገኙ አትችሉም። ይህንን ደግሞ የምናይበት አላህ ማለት ምን ማለት ነው? እስኪ ከቁርአን እናገናኘውና በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ አላሁ ይላል። አላህ እኮ እርሱ አላህ ላኢላሃ ሌላ አምላክ የሌለ የሆነ ኢላ ሁወ ከእርሱ በቀር አልሐይ ሕያው ነው ይላል። አልቀዩም በነፍሱ ቋሚ ነው። አላሁ ላኢላሃ ኢላ ሁወ አልሐዩል ቀዩም ሕያውና በነፍሱ ቋሚ የሆነ ሌላ አምላክ ከእርሱ ውጭ ሌላ አምላክ የሌለ የሆነ አምላክ ነው አላህ ማለት። አላህ ከሚለው ስያሜ ላይ አንድ አሊፍ፣ ሁለት ላምና አንድ ሐ አሉ። እስኪ የመጀመሪያውን አሊፍን እንቀንሰው። አሁን አላህ የሚለው ስያሜ ራሱ በጣም የሚያስገርመው አንዱ ፖይንቱ ይሄ ነው። የመጀመሪያውን ሌተር አሊፍን ስንቀንስ፣ የመጀመሪያውን ፊደል አሊፍን ስንቀንስ ምን ይሆናል? ሊላህ ይሆናል። ሊላህ ማለት ትርጉሙ ራሱ ለአላህ ማለት ነው። ስሙን የትኛውንም ፊደል ብንቀንሰው እሱን ከማመልከት ወደ ኋላ አይሉም። ሊላህ ማለት ለአላህ ማለት ነው። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? በሱረቱል አንዓም ምዕራፍ 6 ቁጥር 162 ላይ ቁል ይላል በል ኢነ ሶላቲ ስግደቴ ወኑሱኪ መስዋዕቴ ወመሕያየ ህይወቴ ወመማቲ ሞቴ ሊላሂ አለ ለአላህ ሊላሂ ረቢል ዓለሚን ለአላህ ለዓለማት ጌታ ለሆነው ነው። ምኔ ስግደቴ እርዴ ህይወቴም ሞቴም ለዓለማት ጌታ ለሆነው ለአላህ ነው። የመጀመሪያውን ፊደል ቀነስን ሊላህ ለአላህ ነው የሚለው። ሁለቱም ፊደሎች ስንቀንስስ አሊፍንና አንዱን ላም ስንቀንስ ምን ይሆናል? ለሁ ይሆናል። ምን ማለት ነው? ለእርሱ ማለት ነው። እንዳልኳቸው እሱን ከማመልከት ወደ ኋላ አይልም። የሱን ስሞች የትኛውንም ፊደል ብንቀንስ ለዛ ነው የአላህ Subhanahu Wa Ta'ala ስያሜ ራሱ ዩኒክ ነው። ለእርሱ ምን በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ ለሁ አለ ለሱ ምን ማ ፊ ሰማዋቲ ወማ ፊል አርድ በምድር ውስጥና በሰማያት ውስጥ ያሉት በሙሉ ለእርሱ ነው አለ። ለማን ለእርሱ? ያ የሚመለክ ለሆነው ለአላህ ነው። ምን ለሁ ማ ፊ ሰማዋቲ ወማ ፊል አርድ። አሁን ሶስቱን ፊደሎች ስንቀንስስ አሊፍን ሁለቱን ላሞች ስንቀንስ ሐ ምትለዋ ፊደል ይቀራል። ሐ ምትለዋ ፊደል ሁ ተብሎ ይነበባል። ራሷን ችላ ምንም ሳይጨመር ሁ ማለት እርሱ ማለት ነው። ሁ ማለት ምን ማለት ነው? እርሱ ማለት ነው። አላህ Subhanahu Wa Ta'ala ምን ይላል? ሁ ምትለዋ ፊደል ብቻዋን አትመጣም። ለምሳሌ ለሁ ሲሆን ላም ሊ ማለት ለእርሱ ማለት ነው። ሁ ማለት ደግሞ እርሱ ማለት ነው። ሊ ለሁ እርሱ ለእርሱ ማለት ነው። አላህ ምን ይላል በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ይላል በል ሁወ አላሁ እርሱ አላህ እኮ አሐድ አንድ ነው። ሁወ አላሁ አሐድ ስሙን እያንዳንዱን ፊደል ስታነሱት እያንዳንዱ ፊደል ትርጓሜ ያለው እያንዳንዱን ፊደል ለአላህ አገልግሏል። ቁርአን ላይ ተቀምጧል። እስካሁን የተቀመጡትን ከላይ ጀምሮ ብናያቸው አላሁ ላኢላሃ ኢላ ሁወል ሐዩል ቀዩም እርሱ አላህ ነው፣ ሌላ አምላክ ከእርሱ በቀር የሌለ የሆነ ሕያውና በነፍሱ ቋሚ ነው። ቁል በል ኢነ ሶላቲ ስግደቴ ወኑሱኪ መስዋዕቴ ወመሕያየ ህይወቴ ወመማቲ ሞቴ ሊላሂ ረቢል ዓለሚን ለዓለማት ጌታ ለአላህ ነው። ይህ የዓለማት ጌታ አላህስ ምን አለው? ለሁ ማ ፊ ሰማዋቲ ወማ ፊል አርድ በምድርና በሰማያት ያለው ሁሉ የእርሱ ነው። ከዛስ መጨረሻ ላይ ምን ብሎ ዘጋው? ቁል በል ሁወ አላሁ አሐድ ይሄ ከላይ የዘረዘርነው አምላክ አላህ እኮ አንድ ነው። አላህ እኮ አንድ ነው። ያ ከእርሱ በቀር ሌላ አምላክ የሌለ የሆነ ሕያውና በነፍሱ ቋሚ የሆነ ስግደትም እርድም ህይወትም ሞትም የሚገባው የሆነ በሰማያትና በምድር ውስጥ ያለው በሙሉ የእርሱ የሆነ እርሱ አላህ እኮ አንድ ነው። ሱብሃንአላህ በጣም የሚገርም ነው። የትም ይሄ ካልሆነ የተጸውኦ ስም ለአምላክ የሚገባው ምንድነው? ለአምላክ የሚገባው ስያሜው ራሱ እስኪ ከዚህ ስም ጋር እንትን ብሎ ትከሻ ለትከሻ ተለካክቶ የሚቆም አንድ ስም አለው የምታውቁት? እያንዳንዱ ፊደል ተቀንሶ ሁሉም እርሱን የሚያመለክት የሚገርም ስያሜ ያለው አምላክ ነው። ታዲያ ይሄ አምላክ ምን አይነት አምላክ ነው? ይሄ አምላክ ምን አይነት አምላክ ነው? እጅግ በጣም ኃያልነቱን ለመግለጽ ሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ ያለው ብቻውን በቂ ነው። እጅግ በጣም ትልቅ ነገር ለመግለጽ ግን እስኪ አላህ ለባሪያዎቹ ለኛ ያለንን ነገር እንይና
ሪያዱ ሷሊሂን 111ኛው ሐዲስ ላይ አላህ Subhanahu Wa Ta'ala ምን ይላል? በሐዲስ አልቁድስ ማለት ነው። ባሮቼ ሆይ ግፍም በራሴ ላይ እርም አድርጌያለሁ፣ በእናንተ መካከልም እንዲሁ እርም አድርጌዋለሁ። አንደኛችሁ ሌላኛውን አይጨቁን። ባሮቼ ሆይ ሁላችሁም መንገድ የሳታችሁ ናችሁ። እኔ የመራሁት ሲቀር ቅኑን መንገድ መመራትን ጠይቁኝ እመራችኋለሁ። ባሮቼ ሆይ ሁላችሁም ረሃብተኞች ናችሁ። እኔ ያበላው ሲቀር እንድመግባችሁ ጠይቁኝ እመግባችኋለሁ። ባሮቼ ሆይ ሁላችሁም የታረዛችሁ ናችሁ። እኔ ያለበስኳችሁ ሲቀር እንዳለብሳችሁ ጠይቁኝ አለብሳችኋለሁ። ባሮቼ ሆይ እናንተ በሌሊትም በቀንም ትሳሳታላችሁ፣ እኔ ደግሞ ወንጀልን በሙሉ ይቅር ባይ ነኝ። ስለዚህ ይቅርታ ጠይቁኝ ምህረት አደርግላችኋለሁ። ባሮቼ ሆይ እናንተ ልትጎዱኝ ብትሞክሩ ጉዳታችሁ አይደርስብኝም፣ እንጥቀምህ ብትሉም ልትጠቅሙኝ አትችሉም። ባሮቼ ሆይ ከናንተ እስካሁን ያለውና ወደፊትም የሚመጣው ትውልድ ሰዎችም ሆኑ አጋንንቶቻችሁ ልቦናዎቻቸው ከመካከላችሁ እንደ አንድ ፈሪሃ አላህ የሰፈነበት ሰው ልቦና ቢኖራችሁ ይህ በእኔ ስልጣን ላይ ምንም የሚጨምረው አይኖርም። ባሮቼ ሆይ ከመጀመሪያው እስከ መጨረሻው ሰውም ሰዎቻችሁም አጋንንቶቻችሁም ከመካከላችሁ እጅግ የጠመመ ልብ እንዳለው ብትሆኑ ከስልጣኔ ቅንጣት አይቀንስም። ከመጀመሪያው እስከ መጨረሻው ሰው ያ ሁሉ ሰዎቻችሁም አጋንንቶቻችሁም በአንድነት ቢለምኑኝና ለእያንዳንዱ የጠየቀውን ብሰጠው ይህ ከኔ ዘንድ ካለው ጸጋ ምንም አያጎድልም። መርፌ ባህር ውስጥ በሚገባበት ወቅት የሚያጎድለውን የውሃ መጠን ያክል ቢሆን እንጂ። ባሮቼ ሆይ ስራችሁ ነው ከኔ ዘንድ የሚቀመጥላችሁ፣ ከዚያም ለስራችሁ ተገቢ የሆነውን ዋጋ ሰጣችኋለሁ። መልካም ነገር ያገኘ አላህን ያመስግን፣ ከዚህ ውጪ ያጋጠመው ደግሞ ራሱን እንጂ ማንንም ሊወቅስ አይገባም ይላል። አላህ Subhanahu Wa Ta'ala የተብቃቃ ነው። የተብቃቃ ብቻም ሳይሆን ግን በዚህ ደረጃ ለጋሽ ነው። እሱ ከመራው በቀር ማንም የሚመራ ሰው የለም። የአላህ እዝነትስ እንዴት ያለ ነው! ባሪያዬ ወደ እኔ አንድ ስንዝር ሲቀርብ እኔ ወደ እርሱ አንድ ክንድ ቀርባለሁ፣ ወደ እኔ አንድ ክንድ ሲቀርብ እኔ ወደ እርሱ አንድ እርምጃ ቀርባለሁ። እየተራመደ ወደ እኔ ሲመጣ በፍጥነት እየገሰገስኩ ወደ እርሱ እጓዛለሁ ይላል። እስኪ አንድ እርምጃ ይቀርባል። ሬነር አንድ ስንዝር ከቀረበ አላህ Subhanahu Wa Ta'ala አንድ ክንድና ከዛ በላይ ይቀርበዋል። ይህንን ነው የሚያስቀምጠው። የምርስ አልቀረበውም ወይ? የምር አልቀረበንም ወይ? እኛ ስንቀርበው የምር አልቀረበንም ወይ? ታዲያ አላህ Subhanahu Wa Ta'ala ምን አይነት መሐሪ አምላክ ነው ያለን? በዕለተ ቂያማ አማኝ ወደ ጌታው ይቀርባል፣ እርሱም እዝነቱን ያሳርፍበታል። ይህን ወንጀልህን ታውቀዋለህን በማለት ወንጀሉን ያስታውሰዋል። ያ ባሪያው ያንን ወንጀሉን ረስቶታል፣ የሰራውን ወንጀል በሙሉ ረስቶታል። ጌታዬ ሆይ በዛ ላይ ያስታውስና አዎ አውቀዋለሁ ይላል። ዱንያ ውስጥ እንዳይታወቅብህ ሸፍኜልሃለሁ፣ ዛሬ ደግሞ እምርሃለሁ ይለዋል። የመልካም ስራ መዝገቡንም ይቀበላል። አላህ Subhanahu Wa Ta'ala እኛን ዱንያ ውስጥ የምንሰራውን ልክ እንደ ልብሳችን የሰውነት አካላችን እንደሚሸፍነው ሁሉ ሸፍኖ እንዳቆየ በትንሳኤ ቀንም ላይም ወንጀላችንን ከሚሸፍነው ያደርግልን። ያም የሆነው ግን እኛ ራሳችን ወንጀላችንን ስንደብቅ ነው። እና አላህ Subhanahu Wa Ta'ala ወንጀላችሁን ለመደበቅ የምትጠሩ ሰዎችን ወንጀላችሁን ይደብቅላችኋል። ያ ብቻ ሳይሆን በትንሳኤ ቀን ያስታውሳችሁና ይቅር ይላችኋል። አንድ መልካም ስራ ስትሰሩስ እንግዲህ የኛ አምላክ እንደዚህ አይነት አምላክ ነው ያለን። የኛ አምላክ ለመማር ምንም ቅድመ ሁኔታ የለም። የናንተ በስራችሁ መጸጸትና ይቅርታ መለመን ብቻ ነው የሚጠበቅባችሁ። ለምን ያንን ስራ ለትውልድ እንዳታስተላልፉት፣ እንዳታስተዋውቁት፣ እንዳትሰሩት፣ ምድርን አሁን ካለችው በላይ የተበከለች እንዳታደርጉ፣ በራሳችሁ ላይ ጫናዎችን እንዳታበዙ ነው። ያ ሁሉ ጥቅሙ ለኛ ነው። አንድ ሰው ከሚሰራው ወንጀል ተጸጽቶ ይቅርታ ለምን እኔ ወንጀልን አልሰራም ቢል አላህ Subhanahu Wa Ta'ala ኃጢአቱን ይምርለታል። ከዛ በላይ ግን ምድር ላይ የሚኖሩ ሰዎች ላይ ምቾትን ይሰጣል አላህ። ምክንያቱም እንደዛ አይነት ወንጀል እንዳይቀጥል ምክንያት ይሆናል። ለዛ ነው ሰው ሁሉ አማኝ መሆን ያለበት። አማኝ ሲሆን አንድ ሰው ትንሳኤ ብቻ ሳይሆን ከዚሁ ጀምሮ ነው ጥቅሙን የሚያገኘው። የኛ አምላክ እንደዚህ ያለ አምላክ ነው። አላህ እንዲህ ይላል፣ አንዲት መልካም ስራ ይሰራ በ10 ትባዛለታለች ወይም ደግሞ ጨምርለት ይሆናል። አንዲት ኃጢአት የፈጸመ እርሷው ትመዘገብበታለች ወይም እምርለታለሁ። ወደኔ አንድ ስንዝር የቀረበ አንድ ክንድ ወደ እርሱ እቀርባለሁ፣ አንድ ክንድ ወደኔ የቀረበ እኔ አንድ እርምጃ እቀርበዋለሁ። እየተራመደ ወደኔ መጣ፣ እየገሰገስኩ ወደ እርሱ ሄዳለሁ። ምድርን የሚመጥን ኃጢአት ፈጽሞ የተገናኘኝ በእኔ ላይ ምንንም አካል ካላጋራ እርሱኑ የሚመጥን ምህረት ይዤ እገናኘዋለሁ አለ። አላህ Subhanahu Wa Ta'ala በእርሱ ላይ ማሻረክን ከምንም ነገር በላይ የሚጠላ አምላክ ነው።
አስቡት፣ መግቧችሁ እሱ ካለበት ምድር ላይ እየኖራችሁ እሱ ከፈጠረው ምድር ላይ እየኖራችሁ እሱ የፈጠረላችሁን ስጋ ተጠቅማችሁ እሱን መካድ ማለት በእርሱ ላይ ሌላን አካል አምላክ አድርጎ ማሰብ። አንዳንዶቻችን ነፍስያችንን አምላክ አድርገን እናስባለን። አየኸውን ያ ነፍስያውን አምላክ አድርጎ የሚያስበውን ሰው ብሎ አላህ Subhanahu Wa Ta'ala እንደጠቀሰው ማለት ነው። ከአምላክ ትእዛዝ ከአምላክ ፊት በላይ የነፍስያችንን ትእዛዝ የምንቀበል ማለት ነው። ያ ከአምላክ በላይ ነፍስያችንን እየተገዛን ያለን ሰዎች ምሳሌ ነው። አላህ Subhanahu Wa Ta'ala መልካም ነገርን ለአማኝም ለካሃዲም ነው የሚመነደው። አማኝን ብቻ እኮ አይደለም በመልካም ስራው የሚመነደው፣ ካሃዲንም በአላህ የካሃደን እንኳን በመልካም ስራው ይመነደዋል። ሪያዱ ሷሊሂን ሐዲስ ላይ አሁንም 429ኛው ሐዲስ ላይ ካሃዲ መልካም ስራ ሲሰራ በእርሷ ሰበብ በዚህች ዓለም ሲሳይ ይለገሳል አለ። አንድ ካሃዲ በአምላክ የካሃደ መልካም ስራ ከሰራ በዛሽ መልካም ስራ ሰበብ በዚህ ምድር ላይ ፏ አድርጎ ያኖረዋል። አሁን አታዩም እንዴ ከሙስሊሙ በላይ ፈታ ብሎ የሚኖረው ማን ነው? እስልምና ላይ ለምንድን ነው የሚያንገሸግሽ ነገሮች የሚኖሩት? ከሌሎች አንፃር ሌሎቹ ለምንድን ነው ፏ ብለው የሚኖሩት? ሙስሊሞቹ ለምንድን ነው እንደዛ አብዛኞቹም ያልሆኑ? ምክንያቱም ያ ሰው በትንሳኤ ቀን በጀነት በጀሃነም የሚመነደው ምንም ነገር የለም። በትንሳኤ ቀን ምንም የሚያገኘው መልካም ነገር የለም። መልካም ነገሩን በሙሉ የሚሰራውን እዚህ ምድር ላይ ነው የሚያገኘው፣ ሌላ ቦታ ላይ አያገኘውም። አላህ መሐሪ ነው። የካሃዲም መልካም ስራ እንኳን በከንቱ አያስቀርም፣ ምድር ላይም ቢሆን ይመነደዋል። ምክንያቱም ያ ሰው ምድር ላይ ነው እየኖረ ያለ፣ ፍላጎቱ ምድር ነው፣ የሚኖረው ለምድር ነው። በኖረው በምድር ላይ ይለግሰዋል፣ ይሰጠዋል። ፍላጎታችን አኺራ የሆኑ ሰዎችስ፣ ፍላጎታቸው ጀነት የሆኑ ሰዎችስ እንደ ፍላጎታቸው ጀነትን ይሰጣቸዋል። አማኝ ግን አላህ በመጪው ዓለም የመልካም ስራ ምንዳ ያስቀምጥለታል። በዚህች ዓለምም ለታዛዥነቱና ለመልካም ስራው ሲሳይ ይለግሰዋል። ስለዚህ አላህ Subhanahu Wa Ta'ala እንደዚህ አይነት አምላክ ነው ያለን። ከእናት በላይ የሚያዝን አምላክ ነው ያለን። አላህ Subhanahu Wa Ta'ala በሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ እንዳለው አላህ የብናኝን ክብደት ያህል ሰዎችን አይበድልም፣ በፍጹም አይበድልም። በሱራ 99 ቁጥር 7 እና 8 ላይም የብናኝ ክብደት ያክልም መልካምን የሰራ ሰው ያገኘዋል፣ የብናኝ ክብደት ያክልም ክፉንን የሰራ ሰው ያገኘዋል። አላህ Subhanahu Wa Ta'ala እኮ እንደዚህ ሲያደርግ የኛ አምላክ እኮ እንዲሁ ተነስተን ይሄንን ነገር እመኑ አትመኑ በሚል እኮ አይደለም የሚጀምረው። መጀመሪያ ልቦናችን ውስጥ ያስቀምጠዋል። ምኑን? ያንን የሱ ማንነት የምናውቅበትን መንገድ ልቦናችን ውስጥ ያስቀምጠዋል። ከዛ መንገድ ሸሽተን ሰላም ልንሆን አንችልም። በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታቸው አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ። ጌታችን ነህ መሰከርን አሉ። በትንሣኤ ቀን ከዚህ ኪዳን ዘንጊዎች ነበርን እንዳትሉ ይላል። አላህ ገና በነፍስ ደረጃ ሳለን ከአደም ጀርባ አስወጥቶ ስለራሱ ማንነት አስመስክሮናል። ለዛ ነው እድሜ ልካችንን አብሮን ይኖራል። ያ የሱ ማንነት፣ ያ እሱን የማወቅ ጥበብ፣ እሱን የመረዳት አቅም እስከ ትንሣኤው ቀን ድረስ አብሮን ይኖራል። ለዛ እኮ ነው አምላክ እኮ መረዳት ቀላል ሆኖ አይደለም። አስቡት እስኪ ከፍጡራን ሁሉ ውጭ ሆኖ ፍጡራንን የሚያስተናብር፣ ከሰባቱ ሰማያት ውጭ ሆኖ ከአርሽ ከኩርሲ በላይ ሆኖ ፍጡራንን የሚያስተናብር አምላክ እንዴት ነው ልንረዳው የምንችለው? ነገር ግን በልቦናችን እሱን የመረዳት አቅምን አስቀምጦልናል። ለዛም ነው ሲነገረን የሚገባን፣ ሲነገረን የምንረዳው ለዛ ነው። ታዲያ ብቻ አይደለም አላህ Subhanahu Wa Ta'ala ስንወለድ ራሱ በዛው መንገድ ላይ እንድንወለድ አድርጎናል። በሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ወይም ጥምቀት ያዙ፣ በመንክርም በማጥመቅም ከአላህ ይበልጥ ያማረ ማን ነው? ማንም የለም፣ እኛም ለርሱ ብቻ ተገዢዎች ነን በሉ ይላል። አላህ Subhanahu Wa Ta'ala ስንወለድም በዚሁ ፊጥራ ላይ አጥምቆ ነው እንድንወለድ ያደረገው። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ፣ የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ቅድም አዲስ ስትናገር ሰምታችኋል። እኔ ውስጤ ላይ ያለው የመለኮትን አመለካከትና አስተሳሰብ ኢስላም ላይ ስመጣ አላህ የተባለው አምላክ አላህ በሚል በሚደንቅ ስያሜ የተሰየመው አምላክ እሱ ሆኖ አገኘሁት። እኔ የማስበው የመለኮት አመለካከት በሙሉ አላህ ተብሎ የተገለጸው አምላክ ነው።
ያ ነው አላህ ሱብሓነሁ ወተዓላ በልቦቻችን ላይ ያስቀመጠው ምንነት፣ ስለርሱ የነገረን ስለማንነቱ ያሳወቀን ነገር ያ ነው። ነገር ግን ስናድግ ደግሞ ወይ ቤተሰቦቻችን ከሃዲዎች ሊያደርጉን ይችላሉ። ይህንንስ አምላካችን ከግምት ውስጥ አላስገባም ወይ? በትክክል ከግምት ውስጥ አስገብቷል። ለዛ ነው መልእክቱ እስካልደረሰን ድረስ አላህ ሱብሓነሁ ወተዓላ የሚቀጣን አይነት አምላክ አይደለም። በሱራ 17 ሱረቱል ኢስራ ቁጥር 15 ላይ የተመራ ሰው የሚመራው ለራሱ ብቻ ነው፣ የተሳሳተም ሰው የሚሳሳቱ ጉዳቱ በእርሱ ላይ ነው። ተሸካሚም ነፍስ የሌላይቱን ኃጢአት አትሸከምም፣ መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም ይላል። አዎ ቤተሰብ ሊያሳስተን ይችላል፣ ቤተሰብ የሆነ ቦታ ላይ ሊከተን ይችላል። ነገር ግን አላህ Subhanahu Wa Ta'ala መልእክቱን ያደርሰዋል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የሰበኩን አምላክ ይህ አምላክ ነው። ይህንን አምላክ ነው እንድንገዛ የጠሩን። ለእውነተኛ ነብይነታቸው ይህ ብቻውን ራሱ ምክንያትና መስፈርት መሆን ይችላል። የአምላክ ሕሳቤ የተቀመጠው ነገር ብቻውን መስፈርት ሊሆን ይችላል። መልእክቱ ሳይደርሳቸው የሚሞቱ ሰዎች እንኳን በትንሳኤ ቀን ምን እንደሚሆኑ በሙስነድ አህመድ ሐዲስ ቁጥር 16301 ላይ በደንብ ተቀምጧል። መስማት የተሳነው አእምሮ በሽተኛ የሆነው የአእምሮ ዝግመት ያለበት ሰው እንዲሁም ደግሞ በሁለት ነቢያት በሁለት መልእክተኞች መካከል ያለ ነብይ ያልደረሰው ሰው ምን እንደሚሆን ተቀምጧል። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም በ23 ዓመታት ብቻ ከ2000 ዓመት በላይ የሆኑ ትምህርቶች ያስተማሩትን ሰዎች በሙሉ የሚበልጥን አስተምህሮ አስተምረዋል ልንል የምንችለው። ታዲያ ይህንን አምላክ በማምለክ እሱን በማውሳትና እሱን በመገዛት መረጋጋትን እኛ እናገኛለን። በሱረቱ ረዕድ ምዕራፍ 13 ቁጥር 28 ላይ እነሱም እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው። አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ ንቁ አላህን በማውሳት ልቦች ይረካሉ ይላል። እነዚያ ያመኑትና መልካም ስራዎችን የሰሩት ለነሱ ደግ ኑሮ መልካም መመለሻም አላቸው። አላህን በማውሳት ካልሆነ ልቦቻችን ሊረጋጉ አይችሉም። ነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ለመሆናቸው ይሄ የአላህ ማንነት የተጠቀሰው እንኳን ብቻውን በቂ ነበር። አላህ Subhanahu Wa Ta'ala በሱራ 48 ሱረቱል ፈትህ ቁጥር 4 ላይ እርሱ ያ በምእመናን ልቦች ውስጥ ከእምነታቸው ጋር እምነትን ይጨምሩ ዘንድ እርጋታን ያወረደ ነው ይላል። የትኛው ሙስሊም ነው በመለኮት ዙሪያ ያልተረጋጋው? ለአላህም የሰማያትና የምድር ሰራዊቶች አሉት፣ አላህም አዋቂ ጥበበኛ ነው ይላል። የትኛው ሙስሊም ነው ልቡ አላህን በማምለክ ያልተረጋጋው? የትኛው ሙስሊም ነው በአላህ ላይ እርጋታ አጥቶ ቁጭ ብሎ ያለው? በአላህ Subhanahu Wa Ta'ala አምላክነት ዙሪያ ያልተረጋጋ የአላህን ጽንሰ ሐሳብ ያላወቀ ያላመነ ምንም አይነት ሙስሊም የለም። ታዲያ አላህ Subhanahu Wa Ta'ala ለኛም እንድንጠቀምበትም ጭምር ቁርአንን እስካሁን ድረስ የተጠበቀ አድርጎ አቆይቶታል። በሱራ 15 ቁጥር 8 እስከ 9 ያለው እኛ ቁርአንን እኛው አወረድነው እኛው ብቻ ጠባቂዎቹ ነን ይላል። አላህ Subhanahu Wa Ta'ala ቁርአንን ጠብቆታል። ከኋላውም ከፊቱም ውሸት አይመጣበትም። ጥበበኛ ምስጉን ከሆነው ጌታ የተወረደ ነው ይላል። ታዲያ ይህንን አምላክ ነው የምናመልከው። ነቢያችን ሰለላሁ ዐለይሂ ወሰለም የጠሩን ይህንን አምላክ እንድናመልክ ወደዚህ አምላክ ፊቶቻችንን እንድናዞር ነው። ወደዚህ አምላክ እሱን እንድንገዛ ነው። ለእርሱ ደግሞ ተአምር ይሆን ዘንድ ለነቢያችንም ማረጋገጫ ይሆን ዘንድ አላህ Subhanahu Wa Ta'ala ቁርአንን አውርዷል። ሱረቱል ፉሲለት ላይ ምዕራፍ 41 ቁጥር 53 ላይ እርሱም ቁርአን እውነት መሆኑ ለእነርሱ እስከሚገለጽላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ጌታህም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውምን? ንቁ እነርሱ ከጌታቸው መገናኘት በመጠራጠር ውስጥ ናቸው። ንቁ እርሱ በነገሩ ሁሉ ዕውቀቱ ከባቢ ነው ይላል። አላህ Subhanahu Wa Ta'ala ቃላትን ሁሉ ሲጠቀም ቁርአን ላይ በጣም የሚገርም ነው። አንድ ነገር ልንገራችሁና እሱን እዘጋዋለሁ። እኔ ነቢያችን ሰለላሁ ዐለይሂ ወሰለም ስለሰበኩት አምላክ ስለ አላህ Subhanahu Wa Ta'ala ነው እያወራሁ ያለሁት። አላህ Subhanahu Wa Ta'ala የሚለው ስያሜው ራሱ ወንድም ተባታይም አነስታይም አይደለም፣ የወንድም የሴት አንቀጽም አይደለም። ለምሳሌ መላኢካ ወይም መላእክት የሚለው ስያሜ ማስኩሊን ነው ወይም ደግሞ ተባታይ ነው፣ የወንድ አንቀጽ ነው፣ በወንድ አንቀጽ ነው የሚጠራው መላኢካ የሚባለው ጾታ ባይኖራቸውም ማለት ነው። አላህ Subhanahu Wa Ta'ala ግን ወንድም ሴትም አንቀጽ አይደለም። ስሙ ራሱ ወንድም ሴትም አንቀጽ አይደለም። የሚገርመው ደግሞ ወንድም የወንድም አንቀጽ የሴትም አንቀጽ መሆን አይችልም። ስሙ ብቻውንም መባዛት አይችልም። አላሆች መባል አይችልም።
ኢላህ የሚለው ስያሜ አምላክ የሚለው ስያሜ መባዛት ሲችል አላህ የሚለው ስያሜን ግን ስያሜውን ወስዳችሁ ልታባዙት አትችሉም። ስያሜው የሚባዛ አይነትም አይደለም። ገና ከስያሜው ራሱ ተአምራቶቻችሁ የሚጀምሩ ናቸው። ታዲያ አላህ Subhanahu Wa Ta'ala እርሱ ብሎ ራሱን ቁርአን ላይ ይገልጻል። እርሱ ይላል። አንዳንዴም ጀዓልና ፈዓልና አደረግን ሰራን እያለ ራሱን በብዜት ይገልጻል። ታውቃላችሁ በአረብኛ ግራመር በአረብኛ ሰዋሰው መሰረት አንድ ቃል የሴት አንቀጽ ሆኖ በሲንጉላር ከመጣ የሴት አንቀጽ ሆኖ በሲንጉላር ከመጣ ብዙሃነትን ያሳያል። ከሴት በተጨማሪ ብዙሃነትን ይገልጻል፣ ብዙሃነትን ያሳያል። ለምሳሌ ዘከሪያን ታሪክ ማንሳት ይቻላል። ብዙ ምሳሌዎችን ማቅረብ ይቻላል። ብዙሃነትን በአንዲት የሴት አንቀጽ ይገልጸዋል፣ ያስቀምጠዋል። የዘከሪያን ታሪክ ስናነሳ መላእክትም ጠራችው ይላል። ዘከሪያ ቆሞ በሚጸልይበት ሰዓት መላእክት ይላል። መላእክት ማለት ብዙ ቁጥር ነው። ጠራችው ይላል። ከዛ አሉ ይላል። ጠራችው የሚለው ቃል ሲንጉላር ሆኖ የሴት አንቀጽ ነው። ጠራችው ምክንያቱም ብዜትን ነው የሚያሳየው። አላህ Subhanahu Wa Ta'ala ግን በየትኛው መንገድ ራሱን በክብር ልቅነት እንኳን ሲያባዛ ወይም ደግሞ የብዜትን እንትን ሲጠቀም ቃል ሲጠቀም ግነት መሆኑን እንኳን ለማመልከት የሴትን አንቀጽ አልተጠቀመም። መልእክተኞች በእነሱ በመጣቻቸው ጊዜ ብሎ ቁርአን ያስቀምጣል። መምጣት ማለት መጣቻቸው ሲል የሴት አንቀጽ ነው ያለው፣ ግን መልእክተኞች ማለት ብዜት ነው። ብዜትን ለማሳየት አረብኛ ቋንቋ ላይ ቁርአን የሴት አንቀጽን ይጠቀማል። አላህ Subhanahu Wa Ta'ala ግን ራሱን አግንኖ እኛ ሲል እንኳን የሴት አንቀጽን አይጠቀምም። ምክንያቱም እኛ የሚለው የልቅና እኛነት እንጂ የብዜት እኛነት ስላልሆነ እና ቁርአን ሊንጉስቲካል ሚራክሉ ከዚህ በላይ በጣም የሚገራርሙ ብዙ ሚራክሎች አሉት። እና አላህ Subhanahu Wa Ta'ala ቁርአንን ሲያወርድ ለነቢያችን ሰለላሁ ዐለይሂ ወሰለም ሲሰጥ እያንዳንዱ ነገር ላይ ጥንቃቄ በተሞላበት ነው። አላህ Subhanahu Wa Ta'ala ራሱን አባዝቷል ለማለት እንኳን በፍጹም እንዳይመች የሴት አንቀጽን ሊጠቀም አልቻለም። ኦኬ እንደ ሌሎች ብዜቶች መልእክተኞች ብሎ በሴት አንቀጽ መጣች ብሎ እንደጠራው ህዝብ የሚለው ስያሜ ራሱ የሴት አንቀጽ መሆኑ እንደዚህ እንኳን ሊያደርግ አልቻለምና የኛ አምላክ ይሄ አምላክ ነው። እያንዳንዱን ኤቪደንሶች አስቀምጧል። ወደ ተአምራቶቹ ማለፍ እንችላለን። ግን እስኪ እኔ በዚህ ይብቃኝ። ስለ አላህ ስላነሳች ነው አዲስና የአላህ ምህረት ይህን ይመስላል። የአላህ ስም እያንዳንዱ ፊደሎች ሲቀነሱ እንኳን የሚሰጡት ትርጓሜ ይህን ይመስላል። ስሙ ራሱ እንኳን በጣም ፓወርፉል የሆነ ስም ያለው አምላክ ነው ያለን። ስሙ ብቻውን መባዛት የማይችል የወንድም የሴት አንቀጽ መሆን የማይችል ስም ያለው አምላክ ነው ያለን በስሙ ብቻ። ለማንኛውም ጃቢር የምታነሳው ሐሳብ ካለ አንሳ፣ እኔ በዚህ አበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሲባል እኔ ከፈጣሪ ጋር ያለኝን መንገድ እንዳስተካከል ትልቅ የረዳኝ ተርኒንግ ፖይንት ነውና ምንድነው ሁሉም ሰው አንድ ጥያቄ መጠየቅ አለበት ራሱን። ምንድነው ላይክ ሞትኩኝ ሶ ዋት ኢዝ ኔክስት፣ የት ነው ራሴን የማገኘው የሚባለው ነገር ማለት ነውና ነፃ ፍቃድ አለኝ ከሞትኩ በኋላ ዊዶን ምንም እናውቀው ነገር የለምና ከሞት በኋላ ሳይለንት ላርጉ ከሞት በኋላ ባለው ህይወት ላይክ ማንን ነው ጋራንትድ ማንን ነው ተማምነን የምንሄደው የሚለውን ሐሳብ ሁሉም ሰው መጠየቅ አለበት። እና አንድ በቅርብ ጊዜ ያየው ፊልም ነበር፣ ምናልባት እሱ ጥሩ ማሳይ ይሆናልና ሁለት ሰዎች አይ ቲንክ አብዛኞቻችሁ አይቷቸው ሊሆን ይችላል። ሁለት ሰዎች ከህንድ ሀገር ተነስተው ወደ አረብ ሀገር ስደትን ይገባሉ። ወደ አረብ ሀገር በዛ ወደማያውቁት ሀገር ሲሄዱ አውሮፕላን እዛ ይደርስና ያርፋሉ። አንደኛ ያጋጠማቸው ነገር የሚያውቁት ሰው የለም፣ እዛ የሚቀበላቸው ሰው እርግጠኛ አይደሉም ማን እንደሆኑ። ሁለተኛ ነገር ቋንቋ ራሱ አያውቁም፣ ምን አረብኛ አያውቁ ምን አይሉ። ላይክ እኔ እንዴት ድፍረቱ ኖሯቸው ራሱ እንደዛ ወደዛ እንዲሄዱ እኔ አልገባኝም። ምክንያቱም ጋራንትድ መሆን ነበረባቸው። እና እንዴት ነው እኛስ ላይክ ከሞት በኋላ ያለው የሚያጋጥመን ነገር ማናውቀው ሀገር ነው። ከማን ጋር ነው ማንን ነው እንዲቀበለን ያዘጋጀ ነው? ማንን ነው ተመክተን በቃ ዛሬ ላይ ብሞት ምንድነው ማለት ማን ነው እንዴት ነው ጋራንትድ ሆኜ እንትን የሚለውን ነገር ሁላችንም መመለስ አለብን። አልহামዱሊላህ እኔ ከሞትኩ በኋላ ይጠብቀኛል ተማመነበታለሁ። ያው እንደ ፍጥር ጥሩ ያደርገኛል ብዬ ያመንኩት እዛ እንዲቀበለኝ ያዘጋጀሁት አምላኬ ነው።
ሰው አላህ ምንም ነገር ቢያጋጥመኝ ምንም ነገር ቢሆን ተመክቼበት ከምንም ነገር የሚያስጥለኝ ከምንም ነገር የሚያድነኝ እሱን አምላኬን ይዣለሁ። ሰው ሁላችንስ እንዴት ነው ያደረግነው? ከሞት በኋላ ላለው ነገር ምንድነው ጋራንትድ አድርገን ያስቀመጥነው? ማንን ነው እንዲቀበለን? ወይስ ቋንቋውን ችለነዋል? ወይስ የገባን ነገር አለ የሚለው ነገር በጣም በአፋጣኝ መመለስ ያለበት ነገር ነው። ለምን ሲባል የሰው ልጅ መቼ እንደሚሞት አይታወቅም። ምክንያቱም በኋላ ሁላችንም ሚስጥር ናት። በኋላ ማለት ነው ማን ምን እንደሚሆን አናውቅም። እርግጠኛ የምንሆነው አሁን ስለቆምንበትና ትላንትና ስላለፈው ነገር እርግጠኛ ሆነን ማውራት እንችላለን። ግን በኋላ የምትባል ነገር አለች፣ ምን እንደሚፈጠር አያውቅም። ምክንያቱም ሰዎች በቅጽበት ሲሞቱ አይተናል። ሰዎች በጣም በሚያሳዝን ሁኔታ ሲሞቱ አይተናል። እና ስለዚህ እርምጃ ልንረምድ የምንችለው እርምጃ አሁን ብቻ ነው፣ አሁንና አሁን። ምክንያቱም በቃ ስለ በኋላ ጋራንትድ አይደለንም እና ሁል ጊዜ ሞትን ስንጠብቃት ሞታችን ለህይወት እንዲሆን ሆኖ መጠበቅ መቻል አለብንና እኔ አልሐምዱሊላህ ሞት አያስፈራኝም። አሁን መሞትና መኖር ለኔ ለውጥ የለውም። ምን ሲቀር ምናልባት በህይወት በመኖሬ መጠቅማቸው ሰዎች አሉ ብዬ ስለማስብ በመሞቴ ደግሞ ጎልባቸው ብዬ ስለማስብ እንጂ የበለጠ ከዚህ እንደውም እዛ ያለው ህይወት ነው የሚያጓጓኝ። ያው ህይወቴን አስተካክያለሁ፣ የዓለማቱ ጌታ ላይ ተመክቻለሁ። እሱን ጠባቂ እሱ አዳኝ ሆኜ የተመከውበት አካል ስለሆነ እሱን ያዘጋጀሁት እና እሱን ስላዘጋጀሁት በኮንፊደንስሊ ያው መኖርና መሞት ለኔ ለውጥ የለውም። ለምን እዚህም ኖርኩ ነው ከሞትኩም ህይወት ነው ማለት ነው። ስለዚህ ይህንን እኛ የሚቀበለንን ነገር ማዘጋጀት መቻል አለብን እንጂ ያ የሚቀበለንን አካል ሳናዘጋጅ እርምጃዎችን መራመድ በጣም አደገኛ ነው። ምክንያቱም ከሞት በኋላ ያለው ነገር ምንም ኮንትሮል የምናደርገው ነገር አይደለም። ሞትን ነው በቃ ምንም ምርጫ የለንም። በሆነ ሲስተም ውስጥ እንደ ማሽን ነው በቃ የምንታዘዘው። አሁን ለምሳሌ አንድ ፋብሪካ ውስጥ ያለ ማሽን ለስላሳ ከሆነ ማምረት ስራው ለስላሳ ነው የሚያመርተው። በቃ ሌላ እኔ አልፈልግም ደከመኝ ማለት አይችልም። እና ከሞት በኋላም ባለው ህይወት ጀነት የምትገባ ከሆነ ኧረ እኔ አቃጥለኝ አልፈልግም፣ ጀሃነም የምትገባ ከሆነ እኔ አልፈልግም ኧረ ይደብረኛል ምናምን ብለህ የምትለው ነገር የለም ምንም ማለት ነው። እና እንደዛ ነገር ነው። ስለዚህ በዚህ መታዘዛችን ውስጥ በዚህ ግዳችን ውስጥ አትራፊ እንዳንሆን ከሳሪ እንዳንሆን ያው አሁን ላይ ጋራንትድ መሆን አለብን ነው። ይሄ ትልቁ የሰው ልጅ በህይወት ሲኖር አቺቭ ማድረግ ያለበት ማረጋገጥ ያለበት ነገር ነው እና እሱን የምናረጋግጠው ደግሞ አሁን ነው ልላችሁ እወዳለሁ። ሌላው ነገር ደግሞ በጣም የሚያሳዝነው ነገር አንዳንድ ጊዜ እስልምናን ስላልተቀበሉ ሙስሊም ስላልሆኑ ሰዎች ሳስብ በጣም የሚያሳዝኑኝ እስልምናን ስለሰሙ እስልምናን ስለተረዱ ሰዎች የበለጠ አዝናለሁ። ምክንያቱም እነዛ እስልምናን የማያውቁ እስልምናን ያልተረዱ ሰዎች ቢያንስ ሰበብ አላቸው። እኔ እኮ አልገባኝም፣ እኔ አልተረዳሁትም። ታዲያ ያልተረዳሁትን ነገር እንዴት ካልሆናችሁ ብለህ ትፈርድብናለህ ብሎ ቢያንስ ኤክስኪውዝ የማቅረብ እንኳን አቅም አላቸው። ግን ተረድተነው አይተነው ወደነው በቃ ተቀብለነው ስለ የትኛው ምክንያታችን ብለን ሙስሊም ከመሆን ወደኋላ እንላለን ነው። ይሄ ነው ዋናው ፖይንት ማለት ነው። ምንድነው ምክንያታችን? አላህ ለምን ሙስሊም አልሆናችሁም ብሎ ሲጠይቀን የትኛው ምክንያት ነው? አልተረዳችሁም እንዳትባሉ ተረድታችኋል። በቃ የገባችሁ ሀቅ አለ እና የገባችሁን ሀቅ ለመያዝ አትፍሩ ነው የምለው። በቃ እርምጃ የመዳን ቀን ዛሬ ነው፣ በጸጋው ተመላለሱ ለማለት ነው። ስለዚህ አሁንም እንደምናገረው አንድ ሰው ልክ ወደ እስልምና ሃይማኖት ሲመጣ ትልቁን እርምጃ ተራመደ። እሱ ደግሞ ትልቁ እርምጃ ምንድነው? የዓለማቱን ጌታ በብቸኝነት ለመገዛት ውሳኔ ወስኖ በቃ እርምጃውን ጀመረ ማለት ነው። ሁለት ደግሞ ከሞት በኋላ ባለው ህይወት ጋራንትድ የሆነ ነገር አስቀመጠ ማለት ነው። በእርግጥም ጋራንትድ የሆነ ነገር አስቀመጠ ማለት ነው። ይህንን ለማለት እወዳለሁ። ከዚህ በዘለለ ነገር እኔም ያጠፋሁት ጥፋት አለ። እኔ አላህ ያው ጠብቆኝ ነው እንጂ ትዝ ይለኛል እስልምናን ላለመቀበል ገብቶኛል እኮ ወደዋለሁ። እና አዳምና ሔዋን ከጀነት ሲወጡ ጫማ አድርገው ነበረ ወይስ አላረጉም? ይሄን ካልመለሳችሁልኝ አልሰልምም አይነት ጥያቄ ጠይቅ ነበረና ያው እንትን ነው ሸይጣን አለ። ሸይጣን ምንድነው? ውስዋስ የሚባል ነገር አለ፣ ይወሰውሰናል። አሁን ልክ ፎቅ ጫፍ ላይ ሄዳችሁ ብትዘሉ በምናችሁ ታርፋላችሁ፣ ግን ብትሞቱም እኮ ለውጥ የለውም አይነት ነገር ይወሰውሳችኋልና የትኛውም ምክንያት ከሌላችሁ ያው መፍጠን ነው፣ መቀላቀል ነው፣ ጋራንትድ በሆነ መንገድ ላይ መመላለስ ነው። ያቺን ላኢላሃ ኢለላህ የምትባለዋን ዘለበት መያዝ ነው። ያቺን ዘለበት ከያዝን በኋላ ደግሞ ያቺን ዘለበት ይዘን እስከ ሞት ድረስ መጽናት ነው እና እኔ ያው
ሰበብ ማድረስ ስላለብኝ ሪነር ላይ ሁጃ ማቆም ስላለብኝ ሪነር እስልምናን እንድትቀበል እኔ እጋብዝሃለሁ። ላይክ ነገ ከነጎዲያ ምናምን የምትለው ነገር የለም። አሁን እስልምናን ብትቀበል እኔ እጋብዝሃለሁ። ለምን ሲባል በቃ እኔ የገባክ ነው የሚመስለኝ፣ የተረዳክ ነው የሚመስለኝ። ግን ጥያቄ ካለ ያልተመለሰ ነገር ካለ ማለት ነው ቢያንስ እሷ ምክንያት ነው ለማሳበብ አላህ ለምን አልሰለምኩም ሲል ይሄ ነገር እኮ አልገባኝም አልተረዳሁትም ምናምን ነገር ብለክ ሰበብም ይሆናል። ግን ጥያቄ እስከሌለ ድረስ ያለውን ነገር እስከተረዳ ድረስ ያው በኋላ ቅድም ነገ ከነጉዲያ የምትለው ነገር የለም። ምክንያቱም ይህንን የሚያደርግልህ ሸይጣን ነው፣ ውስዋስ ነው። በጆሮክ መጥቶ አይ እንደዚህ አትሁን፣ እንዲህ አታርግ፣ እንዲህ እኮ ቢሆን እንዲህ ይሆናል ምናምን ነገር ይላል። እንደዛ ሳይሆን የዓለማቱን ጌታ ከጥንት ጀምሮ ነቢያት ሲያመልኩት ሲገዙለት የነበረው እሱን አምላክ እንድትገዛ እኔ በራሴ ጥሪ ያቀርብልሃለሁ። እስልምናን ከተቀበልክ ያው የምታገኛቸውን ጥቅሞች በትንሹም ቢሆን ነግሬሃለሁ። እኔ እናፍቅሃለሁ። እኛ የተሳፈርንበት ታክሲ ላይ መተክ እንድትቀመጥ ተጠጋግተን እንድትቀመጥና በዛ ታክሲ ላይ እስከ መጨረሻው ድረስ እስከ ጀነት በምናደርገው ጉዞ አብረን ተጉዞ ያቺ ለተቀጣጠርንባት ቀን ለምንነፋፈቅባት ቀን እንሰባሰብባታለን ብለን ለምናስባት አድባር አንተ የዛ አካል እንድትሆን እፈልጋለሁ። አላህ ፈቅዶ በአካል ከተገናኘን ተገናኘን፣ ካልተገናኘን ግን በጀነት ልክ እንዲህ እንደተሰበሰብን በድምፅ ተለያይተን አንተ ጃቢር ነክ እንዲህ እኮ አትመስልም፣ እንዲህ አንተ ሪነር ነክ እንዲህ እንደዚህ ምን አትመስልም ተባብለን ከአንተ ከወንድሜ ጋር መተቃቀፍ፣ እንኳንም ዳንክልኝ፣ እንኳንም ከሳት ወጣክ፣ እንኳንም ሙስሊም ሆንክ፣ እንኳንም ለዘላለም አንተ ምርጡ ወንድሜ ሆንክ ማለት እፈልጋለሁ። ስለዚህ ዛሬ ነገ አትበል፣ ጥያቄህን ከጨረስክ እኔ አሁኑኑ ሻሃዳን ብትይዝ ሪኮመንድ አደርግሃለሁ። የሸይጣንን ውስወሳ ወደዛ ተውና ጥያቄ ካለ ግን ጥያቄህን ቀጥል እና አላህ ሂደውን ይስጥ ነው የምለው። እኔ በተረፈ ጨርሻለሁ። ሪነር ግን ያው ሰላም ብትለኝ ደስ ይለኛል። እንዴት ነህ ብትለኝ አልፈልግም እንዳትለኝ። እንዴት ነህ ጃ? ህይወትን እኮ ለዚህ ነው ማላምን። ሪነር ሻሃዳ ያዝ በቃ ሀቢቢ። ጥያቄ ከጨረስክ ውስዋስ አትስማ። ቢያንስ አንድ ቀን እንኳን ላስብ፣ ግማሽ ቀን እንኳን ላስብ። ብትሞትብህ ምን ታስብበታለህ? የምትለየው ነገር የምትለውጠው ነገር አለ? እንትን እኮ ተጉትተሃል እኮ ኦልሬዲ ገባ። እስልምናን ላለመቀበል ይልቅ በቃ ኦልሬዲ ሙሉ ለሙሉ እስልምናን ለመቀበል በጣም ብዙ ምክንያቶች አሉ። ገባ አይደለም? ስለዚህ ለበኋላ የምታቆየው ምን ትንሽ ይብሰል ነው? ይንተክተክ ነው? ምንድን ነው? ይላም ነው? ይብካ ነው? ምንድን ነው ማለት አልገባኝም። በቃ ይሄ በኋላና በአሁን ሰዓት ላይ ምንድን ነው ልታቆየ የቻልክበት ምክንያት ምንድን ነው? ግን አሁን ይሄን በማቆየት ውስጥ ሪስክ አለ ነው። የሆነ ነገር ብትሆንስ ሀቢቢ ገባህ አይደል? ይሄንን ያልኩህ ልጫነክ አልፈልግም። እሺ ግን ያው ነገሮችን እንድትረዳ ፈልጋለሁ። የሆነ በየዋህነት ወይ በሞኝነት የማይሆን እርምጃ እንድትራመድ አልፈልግም። አንደኛ ሼምም ላስይዝክ አልፈልግም። ገባህ? ግን ይሄንን እርምጃ ምክንያቱም አንተ አንድ ሼር የምናደርገው ነገር አለ። ከክርስትና ሃይማኖት መውጣት ምን ያህል ፔንፉል እንደሆነ አውቀዋለሁ። ኢየሱስ ክርስቶስ እኮ አምላክ አይደለም ብሎ ማመን ምን ያህል አቁሳይ እንደሆነ እኔ ነኝ የማውቀው። እንረዳዋለን። ገባህ አይደለ? ፕላስ ደግሞ መጽሐፍ ቅዱስ እኮ የፈጣሪ ቃል አይደለም ተበርዟል ብሎ ማመኑ ምን ያህል ፔንፉል እንደሆነ አውቃለሁ። ነቢያቶች ሲሰብኩት የነበረ ሃይማኖት አይደለም ክርስትና ብሎ ከክርስትና መውጣቱ ምን ያህል ፔንፉል እንደሆነ አውቃለሁ። እና ቢያንስ ይህንን ፔንፉል የሆነ እርምጃ ከልጅነታችን ጀምሮ ያደግንበትን ይህን መንገድ በጣም ፔንፉል ሆኖ ትተን የወጣ ነው። ምናልባት ምክንያታዊ ስለሆነ እውነት አግኝተን ለምንድን ነው ምክንያታዊ የማንሆነው? ዋይናት ገባህ? ዋይናት ለምን ይህን የመሰለ ጥርት ያለ እውነት ቀርቦልን ዋይናት ለምንድን ነው የማንቀበለው? ያንን ከልጅነት ጀምሮ ለምደነው አሳድጎን እስቲ ያስቡ። ከልጅነት ጀምራ እየተንከባከበች ምናምን ያሳደገች ይህን እናት እንዳልሆነ ስትረዳ አይ እናቴ አይደለሽም ብለህ አሽቀንጥረ ጥላሃት እቺ ደግሞ እናት ናት ተብሎ በበቂ መረጃ በቃ አሳምኖ እናት አይደለች እናቴ ናት ብሎ ለመቀበል ምንድነው የሚከብደው? ምንም የሚከብድ ነገር የለምና ስለምሳሳለ ነው። ያው የሆነ በቃ ስለ በኋላ እርግጠኛ ስላልሆነን ለዛ ነው። ያው በቃ እኔ ካሁን በኋላ ምንም ልልክ አልፈልግም። የራስ ውሳኔ ነው። አላህ ይጠብቅ። ባጭሩ 3 የቁርአን አዮችን ስላስታወስኩኝ እነሱን ላንብብልህ። አላህ ሱብሓነሁ ወተዓላ በቁርአን ላይ
ሩበማ የወዱ الذين كفروا لو كانوا مسلمين ይላል። ሰዎች የቂያማ ቀን ከሃዲያን ትልቁ የሚመኙት ነገር ምንድነው ስንል የወዱ الذين كفروا لو كانوا مسلمين እነዛ ከሃዲያን የነበሩ ሰዎች በጣም የሚመኙት ነገር ሙስሊም ሆኜ በነበረ ምን ነው ሙስሊም ሆኜ በነበረ ብለው ይመኛሉ አለ። በጣም ትልቁ የሚመኙት ነገር አለ። እንዲሁም በሌላ የቁርአን አያ ላይ የውመ የቁሉል ካፊሩ ያ ለይተኒ ኩንቱ ቱራባ ይላል። ከሃዲ የቂያማ ቀን ምን ይላል? የዛ ቀን ምን ነው እንደ ሌሎቹ እንደ እንስሳዎቹ አፈር ሆኜ በቀረው ባልተቀሰቀስኩ ኖሮ ብሎ የሚመኝበት ቀን ነው ይላልና ይሄንና ሁለት የመጨረሻው ደግሞ ሱረቱል ኢስራ ላይ ያለውን እሱን ላንብብልህ። የቂያማ ቀን ስላለው ክስተት አላህ ሱብሓነሁ ወተዓላ ይናገራል። ወየውመ የዐዱ ዛሊሙ ዐላ የደይሂ የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ ይላል። የዛ ቀን ካህዲ የነበረው አስተባባሪ የነበረው ሰው ምን ይላል? ወየውመ የዐዱ ዛሊሙ ዐላ የደይሂ እጁን እየነከሰ ምን ይላል? ያ ለይተኒ ወየውልኝ ኢተኸዝቱ መዐ ረሱሊ ሰቢላ ከመልእክተኛው ከነቢዩ ሰለላሁ ዐለይሂ ወሰለም የእሳቸውን መንገድ አድርጌ ይዤ በነበረ ምን ነበረ ያንን የነቢዩ ሰለላሁ ዐለይሂ ወሰለም መንገድ አድርጌ ይዤ በነበር ብሎ እጁን ይነክሳል። ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ ምን ነው እገሌን ወዳጅ አድርጌ ባልያዝኩ፣ እሱ እኮ ነው ከመንገድ ያሳሳተኝ፣ እሱን ወዳጅ አድርጌ መያዜ ዛሬ ጎዳኝ። ለቀድ አደለኒ አን ዚክሪ የአላህ መልእክት ወደ እኔ ከመጣች ባለ ኢዝ ጃአኒ የአላህ መልእክት እውነታው ከደረሰኝ በኋላ ሐቁ ከመጣልኝ በኋላ ይህ ሰው ከሐቁ አስወገደኝ። እኔ ሰምቼ ነበር መጥቶልኝ ነበረ፣ ነገር ግን ያንን ሰው በመስማቴ ምን አረገኝ? ከሐቁ አስወጣኝ። ወካነ ሸይጣን ሊልኢንሳኒ ኸዙላ ሸይጣንም ለሰው አሳሳች ነው ብሎ አላህ ሱብሓነሁ ወተዓላ ይናገራልና ያ ቀን ከመምጣቱ በፊት ሰው ማን ነው ገሌ ምን ነው እውነቱ መጥቶልኝ ሐቁን ካወቅኩ በኋላ ምን ነው ገሌን እንትና ወዳጅ አረኩኝ ብሎ የሚቆጩበት ቀን አለና ያ ቀን ከመምጣቱ በፊት ዛሬ እድል አለኝ፣ ዛሬ እስትንፋስ አለኝ፣ ዛሬ ምናልባት አንድ ሰከንድ ማትፈጅ ንግግር ነች። ላኢላሃ ኢለላህ ሙሐመድ ረሱሉላህ ነው የምንለው። ኦልሬዲ አንድ ሰከንድ ማትፈጅ እቺን ቃል ብሎ እውነታውን ተቀብሎ ራስን ለአንዱ አምላክ ራሱን አስገዝቶ መሄድን አጭሯን ጊዜ መጠቀም ሳንችል ቀርተን ነገሮች ይህን እድል ካሳለፍናቸው በኋላ የቂያማ ቀን ቁጭትና መጸጸት ምን ነው ይህን ባደረግ ይህንን ባላደረግ ማለቱ ሳይመጣ ቀድሞ ሻሃዳውን መያዙ የተሻለ ነው የሚለውን ለማስተላለፍ ነው። ሬነር እድሉን ተጠቀም። አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይምራህ። ሌሎቻችን ለሚሰጡ ነገሮች ሀሳብ ከመስጠት ታብታብ አድርጎ በነቢዩ ላይ ሰለዋት አውርዶ ሀሳቡን እዚህ ያለው ወንድሞች ይቆጣጠራሉ፣ እህቶች ይቆጣጠራሉ ማለት ነው። ኢንሻአላህ አዲስ ያልሽው የምትይው ነገር ካለ ያልሽውን እነ ፒኬ ወይ ሀሰን ይግለጡትና ወይ ሬነር ደግሞ እንደው ቀልቡ ላይ ከገባ እኔ አሁኑኑ ሻሃዳ መያዝ እፈልጋለሁ ካለ ቢይዘው ደስተኛ ነኝ። ቀጥሉ ኢንሻአላህ። እየጋበዝነህ ያለነው ኢንሻአላህ ወደ ነቢያቶች ሃይማኖት ነው። ነቢያቶች የተገዙለት፣ ነቢያቶች ያመለኩት፣ ነቢያቶች ህይወታቸውን መስዋዕት ላደረጉት ለአንዱ እና ለአምላክ እርሱን ለመገዛት እርሱን ለማምለክ ነው። በእስልምና አላህ ሱብሓነሁ ወተዓላ ሁሉም ነቢያቶች ያለምንም ማቅማማት ሙስሊሞች በኩራት እንዲሁም በአጽንኦት ሁሉም ነቢያቶች ሙስሊሞች ናቸው ብለን ስንናገር ሙስሊምነታቸውን ፈጣሪያችን አላህ በቁርአን ላይ ስለተናገረ ነው። ከምንም ተነስተን አይደለም ሙስሊሞች ናቸው የምንለው። ሲጀምር ሙስሊም ብሎ ማለት ለአንድ አምላክ መታዘዝ፣ አንድ አምላክን ማምለክ፣ በዛ መታዘዝ ውስጥ በዛ ማምለክ ውስጥ ደስታን፣ ሰላምን መጎናጸፍ ነው። ሌላ ነገር የለውም። በጣም ቀላል ነገር ነው። አላህ በቁርአን በሱረቱል በቀራ ምዕራፍ 2-3 አንቀጾች የሁሉንም ነቢያቶች ሙስሊምነት ይናገራል። ምን አለ? በ135ኛው አንቀጽ ላይ አይሁድም ወይም ክርስቲያኖች ሆኑ ቀኑን መንገድ ትመራላችሁና አሉም አለ። እነዚህ ሁለት ግሩፖች ሰዎች ምን አሉ? አይሁድን ወይም ክርስቲያኖችን ሆኑ ቀኑን መንገድ ትመራላችሁና አሉም አለ አላህ።
አላህ ግን ምን አለ? አይደለም አለ የኢብራሂምን ሃይማኖት ቀጥተኛ ሲሆን እንከተላለን ከአጋሪዎችም አልነበርንም በላቸው አለ አላህ ለነቢዩ ዓለይሂ ሰላቱ ወሰላም። ይህ ቀጥተኛው መንገድ ምንድነው? ቁጥር 136 ላይ ቁሉ አመና ቢላሂ በአላህና ወደኛ በተወረደው ቁርአን ወደ ኢብራሂምም ወደ እስማኤልና ወደ ኢስሐቅም ወደ ያዕቆብ ወደ ነገዶችም በተወረደው በዚያም ሙሳና ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከእነርሱ በአንድ መካከል የማንለይ ስንሆን አመንን አለ። አልሐምዱሊላህ ሙስሊሞች አንዱን ጥሎ አንዱን አንጠልጥሎ የምንጓዝ አማኞች አይደለንም። ሁሉንም ነቢያቶች ናቸው ተብለው የተነገረንን ያለምንም ማቅማማት ነብይነታቸውን አጽድቀን እነርሱ ያመለኩትን አምላክ በመገዛት በማምለክ ሰላምን፣ ሐሴትን፣ ደህንነትን፣ ድነትን የተጎናጸፍነን በአንድ መካከል የማንለይ ስንሆን አመንን እኛም ለእርሱ ለአላህ ታዛዦች ነን በሉ አለ። ቁጥር 37 ላይ መገላገያ ነች። በማንና በማን? አንድ አምላክን ባመኑና ከዚህ ከአንድ አምላክ ውጭ ሌላ መንገድን ለሚፈልጉ ሌላ የድነት መንገድን ለሚሹ በእርሱ ባመናችሁበት ቢጤ ቢያምኑ በእርግጥ ተመሩ፣ በእርግጥም እውነተኛውን የእምነት ጎዳና ተከተሉ፣ እውነተኛውን የመዳኛ ገመድ ዘለበት ጨበጡ። ቢዞሩም አለ ከዚህ ውጭ ሌላ መንገድ ነው ብለው ቢዞሩም እነርሱ በጭቅጭቅ ውስጥ ብቻ ናቸው። አንድ አምላክን ማምለክ፣ አንድ አምላክን መገዛት፣ ለእርሱም እጅ መስጠት ግን ብቸኛው የመዳኛ መንገድ ነው። ቢዞሩም እነርሱ በጭቅጭቅ ውስጥ ናቸው። እነርሱንም አላህ ይበቃሃል፣ እርሱም ሰሚው አዋቂው ነው። ይህን አምላክ ነው እንድትገዛው እናውቃለን፣ እንደምትገዛው እንደምታመልከው። ወይም ከነገ ወዲያ አላህ አንተንም እኛንም እስከዛ ቀን ያቆየን። የኛ ፍላጎት የኛ መሻት ከአንተ ጋራ ሲጣጣም ኢንሻአላህ ሻሃዳህን ትይዛለህ ብዬ እላለሁኝ። ተውፊቅ መጥቷል። ቅድም ጀምሮ ሲገባ ሲወጣ ነበረ። ተውፊቅ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ራይነር ያንተን የቁርአን ወራህመቱላሂ ወበረካቱሁ ያሲን ሐቢቢ ደህና ነህ? እንዴት ነህ ሐቢቢ ያሲን? አማን ነው። አልሐምዱሊላህ